አርዕስተ ዜና። አንድ ጎጆ ለዝነት እንገንባ በሚል የተዘጋጀው የኢፍጣርና የገቢ ማሰባሰቢያ መርሃ ግብር በገተር ሆቴል ተካሄደ። ሳውዲ ለማህበራዊ ችግር ተጋላጭ ኢትዮጵያውያን 50 ቶን ቴምር ድጋፍ ማድረጓ ተገለጸ። እስራኤል በጋዛ በፈጸመችው የአየር ጥቃት ከ300 በላይ ሰዎች ተገደሉ። ኩዌት የደም ካሳን ከ10,000 ወደ 20,000 ዲናር ከፍ አደረገች። የአውሮፓ ህብረትና ዓለም አቀፍ ለጋሾች ለሶሪያ 5.8 ቢሊዮን ዩሮ ለመለገስ ቃል ገቡ። ኢራን የአሜሪካ ሰው አልባ አውሮፕላን ማባረሯን አስታወቀች። ሚስቱን በእሳት አያይዞ የሮጠው ባል ድንጋጤ ፈጠረ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ነጃሺ መረጃችን ተጀምሯል። ከመረጃዎቹ ጋር ሙስጠፋ መሐመድ። ቀዳሚ ወዳደረግነው ዜና አለፍን። አንድ ጎጆ ለዝነት እንገንባ በሚል የተዘጋጀው የኢፍጣርና የገቢ ማሰባሰቢያ መርሃ ግብር በገተር ሆቴል ተካሂዷል። ዝነት አካል ጉዳተኛ ህጻናትና ወላጆች መርጃ ድርጅት በኢትዮጵያ ተደራራቢ አካል ጉዳተኛ ህጻናትን ድጋፍ እያደረገ እንደሚገኝም ተገልጿል። ድርጅቱ ለህጻናቱ ወላጆች ደግሞ የስራ ዕድልን በመፍጠርና በገቢ ማስገኛ ስራ በማሰማራት የበኩሉን ሀገራዊ ግዴታ እየተወጣ እንደሚገኝ ከመድረኩ ተነግሯል። ዝነት አካል ጉዳተኛ ህጻናትና ወላጆች መርጃ በአሁኑ ወቅት 43 አካል ጉዳተኛ ልጆችን እየተንከባከበና 25 ወላጆችን ራሳቸውን እንዲችሉ እያገዘ ይገኛልም ተብሏል። መርሃ ግብሩን የዝነት ዋና ስራ አስኪያጅ ዘይብ አህመድ ጥሪዋን አክብረው ለተገኙት እንግዶች የእንኳን ደህና መጣችሁ መልእክት በማስተላለፍ አስጀምረውታል። በመርሃ ግብሩ ላይ የተገኙት ኡስታዝ መሐመድ ሙስጠፋ መፍትሄ በጋራ ለመፈለግ አለመጣራችን የሚያስቆጭ እንደሆነ ገልጸው እዝነት የሚሰራው ከባድ ኃላፊነት እንደመሆኑ ሁሉም የድርሻውን ሊያበረክት ይገባል ሲሉ አስታውሰዋል። ከባዱን ኃላፊነት የተሸከመችው የዝነት የበጎ አድራጎት ድርጅት ዋና ስራ አስኪያጅ ዘይብ አህመድ ብቻዋን እየጣረችና ለብዙዎች የጽናት ምሳሌ ሆና ተደራራቢ አካል ጉዳት ያለባቸውን ልጆች እየተንከባከበች በመሆኑም ልትታገዝ ይገባል በማለት ኡስታዝ መሐመድ ሙስጠፋ ተናግረዋል። ኡስታዝ አብዱል ፈታህ ሙስጠፋ በበኩላቸው እዝነት የበጎ አድራጎት ድርጅት መናገር የማይችሉትንና ራሳቸውን ችለው መንቀሳቀስ የማይችሉ ልጆችን በመሰብሰብ እየተንከባከበች ለሚገኘው ድርጅት ሁሉም ኢትዮጵያዊ ኃላፊነት ወስዶ ሊያግዝ እንደሚገባ አሳስበዋል። ባለሀብቶች፣ ዑለሞች ለእዝነት የበጎ አድራጎት ድርጅት በሚችሉት አቅም በማገዝ የአጅሩ ተካፋይ እንዲሆኑም ኡስታዝ አብዱል ፈታህ ጥሪያቸውን አስተላልፈዋል። በመርሃ ግብሩ ላይ ኡስታዞች፣ አሊሞች፣ አክቲቪስቶች፣ ባለሀብቶች፣ ጥሪ የተደረገላቸው እንግዶች ተገኝተዋል። በዕለቱም ከ10 ሚሊዮን ብር በላይ ገቢ ተሰብስበዋል። በመጨረሻም ለዝነት አካል ጉዳተኛ ህጻናትና ወላጆች መርጃ እገዛ ላደረጉ ድርጅቶችና ግለሰቦች የምስጋና ሰርተፍኬት ተበርክቷል። ሳውዲ ለማህበራዊ ችግር ተጋላጭ ኢትዮጵያውያን 50 ቶን ቴምር ድጋፍ አደረገች። የሳውዲ አረቢያ መንግስት ለማህበራዊ ችግር ተጋላጭ ኢትዮጵያውያን የሚውል 50 ቶን ቴምር ድጋፍ ማድረጓን የሴቶችና ማህበራዊ ጉዳይ ሚኒስቴር አስታውቋል። ከተለያዩ አጋር አካላት ጋር በመተባበር ሀብት በማሰባሰብ የማህበራዊ ድጋፍ ለሚሹ ወገኖች ተደራሽ የማድረግ ስራ እየሰራ መሆኑንም ሚኒስቴሩ በማህበራዊ ትስስር ገጹ ላይ ገልጿል። በኢትዮጵያ የቡና ፍሬ ዋጋ 17.8 በመቶ ጭማሪ አሳየ። የአየር ንብረት ለውጥ መዛባት ምክንያት የአቅርቦት እጥረት እና የዓለም አቀፍ ክምችት መቀነስ የጥሬ ቡና ዋጋ ላይ ተጽዕኖ ማሳደሩ ተሰምቷል። ዝርዝሩን ሀያት ከማል ታደርሰናለች። በኢትዮጵያ የቡና ፍሬ ዋጋ 17.8 በመቶ ጭማሪ አሳይቷል። በአየር ንብረት መዛባት ምክንያት የአቅርቦት እጥረትና የዓለም አቀፍ ክምችት መቀነስ የጥሬ ቡና ዋጋዎች በከፍተኛ ሁኔታ እንዲጨምሩ አድርጓል። የአረቢካ ቡና ዋጋ ባለፈው ዓመት በዓለም አቀፍ የንግድ ልውውጥ ICE ላይ 70 በመቶ የጨመረ ሲሆን በዚህ ዓመት ደግሞ ከ20 በመቶ በላይ ጨምሯል። የተባበሩት መንግስታት የምግብና እርሻ ድርጅት FAO ባወጣው ዘገባ መሰረት የጥሬ ቡና ዋጋ መጨመር ለተጠቃሚዎች ለመድረስ 1 ዓመት ገደማ የሚወስድ ሲሆን ቀሪው ተጽዕኖ ደግሞ ቢያንስ ለ4 ዓመታት ይቆያል። እንደ ፋኦ መረጃ ከሆነ ከነዚህ ዋጋ ጭማሪዎች ውስጥ 80 በመቶ በአውሮፓ ህብረት ውስጥ በ11 ወራት ውስጥ ለተጠቃሚዎች ይደርሳል። በአሜሪካ ደግሞ 80 በመቶ የዋጋ ጭማሪ በ8 ወራት ውስጥ ለተጠቃሚዎች ይደርሳል። አሜሪካና የአውሮፓ ህብረት በዓለም ላይ ትልልቅ የቡና ተጠቃሚ ሀገሮች ናቸው። በአምራች ሀገሮች ረገድም የተባበሩት መንግስታት ድርጅት እንደገለጸው የቡና ፍሬ አምራቾች ዋጋ በኢትዮጵያ 17.8 በመቶ፣ በኬንያ 12.3 በመቶ፣ በብራዚል 13.6 በመቶ እና በኮሎምቢያ 11.9 በመቶ ጨምሯል።
እውቁ ዓሊም ሼህ አቡ ኢስሐቅ አልሆይኒ ወደ አኼራ ሄዱ። በዓለም አቀፍ ደረጃ ትልቅ እውቅናን ያገኙት ግብፃዊው ዓሊም ሼህ አቡ ኢስሐቅ አልሆይኒ ከዚህ ዓለም በሞት መለየታቸው ተሰምተዋል። በሙሉ ስማቸው ሂጃዚ ሙሐመድ የሱፍ ሸሪፍ ይባሉ የነበረ ሲሆን ጥልቅ የሐዲስ እውቀት የተቸራቸው ዓሊም ነበሩ ተብሏል። ታላቁ መሐዲስ የሼህ ናስረዲን አልባኒ ተማሪ የነበሩ ሲሆን በሳውዲ አረቢያም ሼህ ሁሰይሚንን ጨምሮ ከሌሎች ዓሊሞች እውቀት ቀስመዋል። ሼህ አቡ ኢስሐቅ አልሆይኒ በርካታ እስላማዊ መጻሕፍትን ለንባብ ያበቁ ሲሆን በማህደራዎቻቸው ዓለም አቀፍ ተደማጭነትን ያገኙ ዓሊም ናቸው። ሼህ አቡ ኢስሐቅ አልሆይኒ ባደረባቸው ሕመም በሕክምና ሲረዱ የነበረ ሲሆን በዚህ በተከበረ ወር ወደ አኼራ አልፈዋል። አላህ ይዘንላቸው፣ ማረፊያቸውንም በጀነተል ፊርዶስ ያድርግላቸው። እስራኤል በጋዛ በፈጸመችው የአየር ጥቃት ከ300 በላይ ሰዎች ተገደሉ። እስራኤል በጋዛ ከሁለት ወራት ወዲህ ከፍተኛውን የቦምብ ጥቃት ፈጽማ በጥቂቱ የ330 ሰዎች ሕይወት ማለፉ ተነግሯል። የጋዛ ጤና ሚኒስቴር እንዳስታወቀው የእስራኤል ጦር በጋዛ ሰሜናዊና ደቡባዊ ክፍል ከ200 በላይ የአየር ጥቃቶችን ፈጽሟል። በጥቃቶቹ ሕይወታቸው ካለፈው ውስጥ ከ50 በላይ ሕፃናትና 28 ሴቶች እንደሚገኙበትም ገልጿል። የተፈናቀሉ ሰዎች የሚኖሩባቸው ድንኳኖችና ቤቶች ላይ ኢላማ ያደረጉ ጥቃቶች ሴቶች፣ ሕፃናትና አዛውንቶችን ጨምሮ ከ250 በላይ ሰዎችን ማቁሰላቸውን ነው የጠቆመው። እስራኤል ጦርና የሀገር ውስጥ የደህንነት ተቋሙ ሼን ቤት በጋራ ባወጡት መግለጫ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሰጡት ትዕዛዝ መሰረት በሐማስ ይዞታዎች ላይ መጠነ ሰፊ ጥቃት መክፈታቸውንም ጠቁመዋል። ኔታንያሁ ሐማስ የተኩስ አቁም ስምምነቱን ለማራዘምና ታጋቾችን ለመልቀቅ ፈቃደኛ ባለመሆኑ የእስራኤል ጦር የአየር ጥቃት እንዲፈጽም አዘዋል። በቀጣይም የምድር ውጊያ ሊጀመር ይችላል ተብሏል። የመከላከያ ሚኒስትሩ እስራኤል ካትዝም ሐማስ ታጋቾችን የማይለቅ ከሆነ በጋዛ የሚወሰደው እርምጃ አድማሱን እያሰፋ እንደሚሄድ ተናግረዋል። የኔታንያሁ ዳግም ጦርነት የመጀመር ውሳኔ ታጋቾችን መስዋዕት የሚያደርጋቸው ነው ብለዋል የቡድኑ የፖለቲካ ቢሮ አባል ኢዛት አልርሽቅ። በአሁኑ ወቅት በጋዛ የቀሩት ታጋቾች 59 ሲሆኑ እስራኤል 35ቱ ሕይወታቸው ማለፉን ታምናለች። እስራኤልና ሐማስ ከ2 ሳምንት በፊት የተጠናቀቀውን የመጀመሪያው ምዕራፍ ተኩስ አቁም ለ42 ቀናት እንዲያራዝሙ ምክረ ሐሳብ ያቀረበችው አሜሪካ በጋዛ ዳግም ለተጀመረው የአየር ጥቃት ድጋፍ ሰጥታለች። ዋይት ሃውስ ቃል አቀባይ ካሮሊን ሌቤት ለፎክስ ኒውስ በሰጡት ማብራሪያ ሐማስ፣ ሀውቲ፣ ኢራንና ማንኛውም እስራኤልና አሜሪካን ለማሸበር የሚሞክር ኃይል ከፍተኛ ዋጋ እንደሚከፍል ፕሬዝዳንት ትራምፕ ደጋግመው ግልጽ አድርገዋል ብለዋል። የገሃነምን በሮች በሰፊው ይከፈትላቸዋል ብለዋል። እስራኤል ከ2 ሳምንት በፊት ወደ ጋዛ ሰብአዊ ድጋፍ እንዳይገባ በማድረግና የኤሌክትሪክ ኃይል ስርጭትን ሙሉ በሙሉ በማቋረጥ በሐማስ ላይ ጫና ለማሳደር ሞክራለች። የኩዌት ካቢኔ የሀገሪቱን የሕግ ማዕቀቦች ለማዘመንና ከዓለም አቀፍ የሰብአዊ መብቶች መስፈርቶች ጋር በቅርበት ለማጣጣም በሚል ባደረገው ሰፊ የሕግ ማሻሻያ 2 ዋና ዋና የሕግ ለውጦች ማድረጉን አስታውቋል። ካቢኔው እሁድ ዕለት የደም ገንዘብ ካሳ በሚመለከት የተደነገገውን የሲቪል ሕግ አሻሽሏል። ማሻሻያው የደም ካሳ ገንዘብ ከ10,000 የኩዌት ዲናር ወደ 20,000 ዲናር በእጥፍ ያሳደገ ሲሆን ይህ አሃዝ ከ4 አስርት ዓመታት በላይ ሳይለወጥ ቆይቷል። ባለሥልጣናቱ የኢኮኖሚ ለውጦችን፣ የዋጋ ንረትና የመግዛት አቅም ማሽቆልቆል ለማሻሻልም ዋና ምክንያቶች መሆናቸው ተጠቅሷል። የቀደመው መጠን የወቅቱን የፋይናንስ ያላገናዘበና ለተጎጂ ቤተሰቦች በበቂ ሁኔታ ካሳ ለመክፈል በቂ አለመሆኑን ተነግሯል። መንግስት ውሳኔው ከኢስላማዊ ሕግ ጋር የሚጣጣም መሆኑን አጽንኦት ሰጥቷል። ይህም በዲያ ውስጥ በኢኮኖሚያዊ ሁኔታዎች ላይ ማስተካከያ ማድረግን ይፈቅዳል። ካቢኔው የደም ገንዘብ ማሻሻያው ከኢስላማዊ ሸሪያ ጋር የማይጻረር ለመሆኑ በሰጠው ማስረጃ በከሊፋ ዑመር ኢብኑል ኸጣብ ዘመን የደም ካሳ ዲያ ይሻሻል እንደነበር ገልጿል። የተሻሻለው ሕግ በኦፊሴላዊ ጋዜጣዊ ላይ ታትሞ ሲወጣ ወዲያውኑ ተግባራዊ ይሆናል ተብሏል። በተጨማሪም ኩዌት በስርዓተ ጾታ እኩልነትና ሕጋዊ ማሻሻያ ላይ የወሰደችው አወዛጋቢ የሆነ የወንጀለኛ መቅጫ ሕግ ድንጋጌን በማጥፋት ጉልህ እርምጃ ወስዳል።
እንደ አውሮፓውያን አቆጣጠር በ2005 በወጣው ሕግ በኩዌት አሊዮም ይፋዊ ጋዜጣ ላይ የወጣውን የወንጀለኛው መቅጫ ሕግ አንቀጽ 133ን ሰርዟል። ይህም ቀደም ሲል በዝሙት የተያዙ ሴት ዘመዶቻቸውን የገደሉ ወንዶች ላይ ቀላል የቅጣት ውሳኔ ይሰጥ ነበር። እንደ አውሮፓውያን አቆጣጠር በ1960 የጸደቀው ድንጋጌ በጾታ ላይ የተመሰረተ አድሏዊ አሰራርን በማውጣት የሰብአዊ መብት ተሟጋቾች ትችት ሲሰነዘርበት ቆይቷል። የአውሮፓ ህብረትና ዓለም አቀፍ ለጋሾች ለሶሪያ 5.8 ቢሊዮን ዩሮ ለመስጠት ቃል ገቡ። በብራሰልስ በተካሄደው የለጋሾች ኮንፈረንስ ሶሪያን መልሶ ለማቋቋም የተገባው ዓለም አቀፍ ቃል 5.8 ቢሊዮን ዩሮ መድረሱን የአውሮፓ ህብረት አስታውቋል። በብራሰልስ በተካሄደው ጉባኤ የአውሮፓ ህብረትን ጨምሮ ለጋሾች ለሶሪያ 5.8 ቢሊዮን ዶላር እርዳታ ለመስጠት ቃል ገብተዋል። ነገር ግን የአሜሪካ ድጋፍ እየቀነሰ በመምጣቱ በጦርነት የወደመችውን ሀገሪቱን ለመርዳት የሚሰባሰበው የገንዘብ ድጋፍ ካለፈው ዓመት ያነሰ ነው ተብሏል። ለ14 ዓመታት የእርስ በርስ ጦርነት ውስጥ የነበረችው ሶሪያ የአሳድ መንግስት መውደቁን ተከትሎ ወደ መረጋጋት ጎዳና እየመጣች ነው። ሆኖም ግን በሚሊዮን የሚቆጠሩ ዜጎቿ ስደተኛ ሆነዋል። ለመጀመሪያ ጊዜ የሶሪያ ባለስልጣናት በብራሰልስ በተካሄደው ዓመታዊ የእርዳታ ኮንፈረንስ ላይ የተወከሉ ሲሆን የሶሪያ ጊዜያዊ የውጭ ጉዳይ ሚኒስቴር አሳድ አልሼባኒ ተገኝተዋል። በሀገሪቱ በዚህ ወር የተቀሰቀሰው ገዳይ ብጥብጥ አሳድ በታህሳስ ወር ከስልጣን ከተወገደ በኋላ እጅግ የከፋው ሲሆን በአዲሶቹ እስላማዊ በመሩት ባለስልጣናት ላይ እምነት ፈጥሯል። በአጠቃላይ የአውሮፓ ህብረትና ዓለም አቀፍ ለጋሾች 4.2 ቢሊዮን ዩሮ በእርዳታና 1.6 ቢሊዮን ብድር ያካተተ 5.8 ቢሊዮን ዩሮ ለመስጠት ቃል ገብተዋል። ይህም ባለፈው ዓመት በጉባኤው ላይ በአጠቃላይ ቃል ከተገባው 7.5 ቢሊዮን ያነሰ ነው። የአውሮፓ ኮሚሽን ኃላፊ ብራሰልስ በዚህ ዓመት በሶሪያና በአጎራባች ሀገራት ያሉትን ለመርዳት ወደ 2.5 ቢሊዮን ዩሮ የሚጠጋ ድጋፍ ለማድረግ ቁርጠኛ ነው ብለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የዋሽንግተንን የእርዳታ በጀት በመቀነሱ ተጽዕኖ ያሳረፈ ይመስሏል። ባለፉት 14 ዓመታት ዩናይትድ ስቴትስ ለሶሪያ ህዝብ ከ18.3 ቢሊዮን ዶላር በላይ ድጋፍ አድርገዋል። ከዩኤስ ፖሊሲዎችና ህጎች ጋር በተጣጣመ መልኩ የተወሰነ እርዳታ መስጠቱን እንቀጥላለን። ነገር ግን ሌሎች ሀገራት ዩናይትድ ስቴትስ ለረጅም ጊዜ የተሸከመችውን የፋይናንስ ሸክም ለመሸከም እንደሚረዱ እንጠብቃለን ብለዋል። ኢራን የአሜሪካ ሰው አልባ አውሮፕላን ማባረሯን አስታወቀች። የአሜሪካ ጦር ንብረት ነው የተባለው ሰው አልባ አውሮፕላን በቴህራን አቅራቢያ ቅኝት በማድረግ ላይ ነበር ተብሏል። ኢራኑ ኤፍ-14 የተሰኘው የውጊያ አውሮፕላን የአሜሪካን ሰው አልባ የስለላ አውሮፕላንን እንዳባረረ ተገልጿል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ትሩዝ ሶሻል በተሰኘው የማህበራዊ ትስስር ገጻቸው ላይ ባጋሩ ጽሑፍ በየመን ያለው ሁቲ ቡድን ለሚያደርገው እያንዳንዱ ጥቃት ኃላፊነቱን የምትወስደው ኢራን ናት ብለዋል። እንዲሁም ሁቲ የሚያደርጋቸው እያንዳንዳቸው ጥቃቶች የጦር መሳሪያ፣ የገንዘብና ሌሎች ድጋፎችን የምታደርገው ኢራን እንደሆነች ይቆጣጠራልም ብለዋል ፕሬዝዳንት ትራምፕ። የኢራኑ ኑር ድረገጽ እንደዘገበው ከሆነ የአሜሪካ ሰው አልባ አውሮፕላን በኢራን አየር ክልል አቅራቢያ እያለ በኤፍ-14 የውጊያ አውሮፕላን ከአየር ክልሎች እንዲርቅ ተደርጓል። ኢራን ጦር ማንኛውንም የውጭ ጥቃት ለመመከት ዝግጁ መሆኑንና በመካከለኛው ምስራቅ የኢራን ጥቅሞችን እንደሚያስከብርም አስታውቋል። እንዲሁም የኢራንን አየር ክልል የሚጥስ ማንኛውም አካል መትቶ እንደሚጥልም የሀገሪቱ ጦር አስጠንቅቋል። የአሜሪካ ማዕከላዊ ጦር ማዘዣ እስካሁን የኢራን ጦር ስላወጣው መግለጫ ያለው ነገር የለም። የአሜሪካ ጦር በየመን ሁቲ ይዞታዎች ላይ የአየር ጥቃቶችን በማድረግ ላይ ሲሆን የሁቲ አማጽያን ቡድን በምላሹ በቀይ ባህር ባለው የአሜሪካ ባህር ኃይል መርከብ ላይ የፓላስቲክ ጥቃቶችን በማድረስ ላይ መሆኑን አስታውቋል። ቡድኑ ከእስራኤል ጋር ግንኙነት አላቸው ባላቸው የንግድ መርከቦች ላይ ጥቃት በማድረስ ላይ ሲሆን አጋርነቱንም ለሐማስ እንደሆነ ገልጿል። ሚስቱን በእሳት አያይዞ የሮጠው ባል ድንጋጤን ፈጠረ። በምስራቃዊ ጀርመን የሚኖረው የ46 ዓመት ጎልማሳ መላው የሀገሬውን ዜጋ እያስደነገጠ ነገር ፈጽሟል። ግለሰቡ ከሚስቱ ጋር በምስራቅ ጀርመን ስር ባለችውና ጌራ የተሰኘችው ከተማ በአነስተኛ ባቡር እየተጓዘ ነበር። ይሁንና ለጊዜው ምንነቱ ባልታወቀ ምክንያት ከጎኑ የነበረችውን ሚስቱን በእሳት አያይዞ ለማምለጥ መሞከሩን ዶቼ ቬለ ዘግበዋል።
ለዘገባው ከሆነ የባቡሩ ካፒቴን በእሳት የተያዘችውን ሴት ከእሳት አደጋ በማዳን የከፋ ጉዳት እንዳይደርስባት አድርጓል። የሀገሪቱ የአስቸኳይ ጊዜ ቡድን በእሳት የተጎዳችውን ሴት የተሻለ ሕክምና እንድታገኝ በአውሮፕላን በማሳፈር ወደ ሆስፒታል እንደወሰዳትም ተገልጿል። ፖሊስ ይህንን ወንጀል ፈጽሟል በሚል የጠረጠረውን ሰው ሲፈልግ ነበር የተባለ ሲሆን ተፈላጊው ሰው እጁን ሰጥቷልም ተብሏል። የፖሊስ ምርመራ የቀጠለ ሲሆን እስካሁን ባልየው ሚስቱን በእሳት ለማያያዝ በምን ምክንያት እንደሆነ አልታወቀም። በእሳት አደጋ የተጎዳችው ሚስትም ለሕይወት ዘመን ሕክምና ክትትል ተዳርጋለች የተባለ ሲሆን ባልየው የሚስቱንና የባቡሩ ላይ የነበሩ ተሳፋሪዎችን ደህንነት አደጋ ላይ በመጣል ከባድ ወንጀል ክስ ተመስርቶበታል። በባቡሩ ላይ የነበረ ሌላ ተሳፋሪ አደጋ መድረሱን ባያሳውቅ ኑሮ በሁሉም ተሳፋሪዎች ላይ የከፋ አደጋ ሊደርስ ይችል ነበር ተብሏል። ተመልካቾቻችን ከነጃሺ ቲቪ ሲተላለፍ የነበረው የሰዓቱ መረጃችን የእስካሁኑ ነበሩ። ከዜናዎቹ ጋር አብራችሁ ቆይታ ያደረኩት እኔ ሙስጠፋ መሐመድ ነበርኩ። ከቀሪ የነጃሺ የረመዳን ፕሮግራሞች ጋር መልካም ቆይታ ይሁንላችሁ። ሰላሙ አለይኩም ወረህመቱላሂ ወበረካቱ።